የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሥርዓተ ቀብር ተፈጽሟል። እሁድ ምሽት ህይወታቸው ያለፈው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አኺራ የተሻገሩት በ89 ዓመት ዕድሜያቸው ነው። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሰላተል ጀናዛ በኑር መስጂድ በርካታ ምዕመናን በተገኙበት ከተሰገደ በኋላ በሚሊኒየም አዳራሽ የሽኝት መርሃ ግብር ተካሂዶ ቁርአን በሚያስተምሩበት ቅጥር ግቢ ውስጥ ተፈጽሟል። አህመድ አብዱራህማን የህይወት ታሪካቸውን በተመለከተ ተጨማሪ አለው። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዘለቀ ባደረባቸው ህመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 2018 ምሽት ላይ ወደ አኺራ ተሻግረዋል። ሀጂ ዑመር ኢድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ እውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሀጂ ዑመር ከ50 ዓመት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሀጂ መሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሀጂ ዑመር ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሀጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ የእስልምና መጻሕፍትንም አዘጋጅተዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ሥራቸው በሲዲ ተሰራጭቷል። ከ50 ዓመት በላይ በዘለቀ የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጻሕፍት መካከል የህትመት ብርሃን ያገኘው አንድ ብቻ መሆኑ ይነገራል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችንና ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከል አንደኛው ነበሩ።